የታሪክ መጋረጃ ተከፍቶ ምድር በጋለ ብረት ስትታመስ ሰማዩ በባሩድ ጭስ ተከናንቦ የሞት ጥላ ሲያንዣብብ የኢትዮጵያ መከላከያ ሰራዊት ግን ለዚህ ጥንታዊ ሀገር የማይናወጥ የዓለት ምሰሶ ሆኖ አገልግሏል። ውሃ ሲደርቅ አሳው ይሞታል፣ ሰራዊት ሲደክም ግን ሀገር ትፈርሳለች። ነገር ግን ይህ ሰራዊት ፈጽሞ አያሸልብም። እንቅልፉን ለሀገር ሰላም፣ ደሙን ለሀገር ክብር አሳልፎ በመስጠት የታሪክ ቁንጮ ሆኖ አገልግሏል። ኢትዮጵያ ጽናትና የሉዓላዊነት ተምሳሌት የሆነው የሀገር መከላከያ ሰራዊት በታሪክ ማህደር ላይ አዲስና ደማቅ የወርቅ ምዕራፍ ከትቧል። ትናንትና በታላቋ ምድር ሰማይ ስር የሀገርን አንድነት ለመናድና የህዝብን ሰላም ለመቅጠፍ የተወነጨፈው የጥፋት ኃይል በማይበገረው የጀግና ክንድ ፊት እንደ ጉንበኖ እንደ ሰም ቀልጧል። የታሪክ ማዕበል መቼም ቢሆን በአንድ ቦታ አይቆምም። በትግራይ ህዝብ ትከሻ ላይ ለዘመናት ተጭኖ የኖረውና ጦርነትን ብቻ እንደ ብቸኛ የህልውና መወጫ የሚቆጥረው የደብረ ጽዮን ህወሓት ዛሬ ከውስጡ በበቀለ ብርቱና ሀያል የለውጥ ማዕበል መሰረቱ እየተናጠ ይገኛል። የሀገርን አንድነትና የፕሪቶሪያውን የሰላም ስምምነት ሙጥኝ ብሎ የያዘው የፌዴራል መንግስት ይህንን አዲስ የንቅናቄና የለውጥ ኃይል በዋና ከተማው በአዲስ አበባ አስተናግዷል። ይህ መድረክ ተራ የፖለቲካ ስብስብ አይደለም። ይልቁንም ለአሮጌውና ግትርነቱ ለበዛው የህወሓት አመራር የመጨረሻውን የመሸነፍና የመክሰም ታሪክ የሚጽፍ አዲስ የሰላም ጮራ የፈነጠቀበት ታሪካዊ ክስተት እንጂ የሀገርን ክብርና የህዝብን ነጻነት የሚያስከብረው ጀግናው 11ኛው እዝ ከክልሉ የጸጥታ ኃይል ጋር በመሆን የውጭ የጥፋት አጀንዳን አዝሎ የተነሳውን የጽንፈኛውን የፋኖ ቡድን ምሽግ በመቆጣጠር ወዳጅን የሚያስደስት ጠላትን ደግሞ በድንጋጤ የሚያስጨንቅ ታሪካዊ ድል በደቡብ ወሎ ምድር ላይ አብስሯል። ቦታው በደቡብ ወሎ መሃል ሳይንት በወርቅ ማውጫ አካባቢ ልዩ ስሙ ግንደበረት የተባለው ስልታዊ ወረዳ ነው። የሻዕቢያንና የህወሓትን አጀንዳ በቅጥረኝነት ተሸክሞ የህዝብን ሰላም ለማደፍረስና የወንጀልና የዘረፋ ታሪክ ያላቸውን እነምሬ ወዳጆችን በወንበር ላይ ለማቆየት ቆርጦ የተነሳው የጽንፈኛው ኃይል ግንቦት 9 ቀን 2018 ዓ.ም ምሽጉን አደላድሎ ነበር። ነገር ግን የኢትዮጵያ አንበሶች የ11ኛው እዝ ስልጡን ተዋጊዎችና የጥምር ጦሩ አባላት አድፍጦ የተነሳውን እብሪት በጥልቅ ወታደራዊ ሳይንስና በማይመጣጠን የኃይል የበላይነት ተጋፈጡት። ውጊያው የጦርነት ስልትና የልብ ጽናት የተፈተነበት ነበር። የጀግናው ጥምር ጦር ክንድ ሲያርፍ የጠላት ምሽግ በብርቱ የእሳት በትር ተናወጠ። ተራሮችም የኢትዮጵያን የድል ዝማሬ አስተጋቡ። የኢትዮጵያ መከላከያ ሰራዊት የቁጣ በትር ሲያርፍ የክደት ምሽግ ይናዳል። የሴራድሮችም አመድ ይሆናሉ። ታሪክ መድረክ ላይ የአሮጌው ስርዓት የመጨረሻ ምዕራፍ የሚበሰረው ወጣቱ ትውልድ ከረገጠበት የጥርጣሬና የፍርሃት አመድ ውስጥ በንቃት ተነስቶ የነጻነት መንገዱን ሲጠርግ ነው። በአዲስ አበባ አድማስ ላይ የተጠነሰሰው አዲሱ ተስፋ አሁን ተራ የፖለቲካ መግለጫ መሆኑ አብቅቷል። ይልቁንም የትግራይ ወጣቶች ይህንን ታሪካዊ የለውጥ ኃይል በደማቅ እልልታና በማይናወጥ ቁርጠኝነት ተቀብለውታል። መንገዱ ተጀምሯል። ከዋና ከተማዋ ማህፀን የበቀለው የሰላም ጽንሰ ሐሳብ አሁን የትግራይ ወጣቶችን ልብ እያቀጣጠለ ነው። የትግራይን ወጣቶች ልብ እያቀጣጠለ እግራቸውን ወደ ትውልድ ምድራቸው ሰሜን እያገሰገሰ ይገኛል። ይህ ጉዞ የጦርነት አጀንዳ በትከሻ የጫነውን አሮጌውና ኃላፊነት የጎደለውን የደብረ ጽዮን ህወሓትን ምሽግ ሙሉ ለሙሉ የሚደመስስና ወደ መቃብር የሚሸኝ እውነተኛ የህዝብ ማዕበል ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ጀግናው መከላከያ ሰራዊት በደቡብ ወሎ ግንባር በፋኖ ላይ የተቀናጀውን ድልና ጀነራል ጻድቃን ገብረትንሳይ የመሰረቱት ኃይል በደብረ ጽዮን ቡድን ላይ የፈጠረውን ስጋት እንዲሁም የትግራይ ወጣት ለዚህ ቡድን ያለውን ድጋፍ እንመለከታለን። ትንታኔውን በማዘጋጀትና በማቅረብ እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጎትን አይዘንጉ። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው።
ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባዎታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። ታሪክ በደምና ባጥንት በሚጻፍባት የጀግኖች ምድር ላይ ትናንትና የሰማዩ ድባብ አዲስ የነጻነትና የድል ዝማሬን አዝሎ አምሽቷል። በደቡብ ወሎ ተራራማ ሰንሰለቶች መካከል የሀገርን የጀርባ አጥንት ለመስበር የውጭ የጥፋት ኃይሎችን ሻዕቢያንና የህዋትን የጥፋት አጀንዳ በትከሻው ተሸክሞ የመጣው የጽንፈኛው ፋኖ ቡድን በማይበገረው ጀግናው 11ኛው እዝና በክልሉ የጥምር ጦር ፊት ተጋፍጦ ነበር። ይሁን እንጂ የኢትዮጵያ አንበሶች ወደ ግንባሩ የገቡት በቁጥር ብልጫ ብቻ አልነበረም። ጠላትን በሚያስደነግጥ ረቂቅ ወታደራዊ ጥበብ፣ የጠላትን የስለላ መረብ በሚበጣጥስ ስልታዊ ብልሃትና ዳግም ቀና በማይልበት መብረቃዊ ጥቃት ነበር። የነምሬ ወዳጆን የወንጀልና የዘረፋ ዙፋን ለመጠበቅ የህዝብን ሰላም ማገቻ አድርጎ የተሰለፈው ያ ኃይል ትናንትና በመሃል ሳይንት ወርቅ ማውጫ ልዩ ስሙ ግንደበረት በተባለው ቀውጢ ስፍራ ላይ የህይወት ዋጋን ከፍሏል። ውጊያው ሲጀምር የጠላት ኃይል የተፈጥሮ ምሽጉን ተገን አድርጎ ለመመከት ሞክሮ ነበር። ነገር ግን የ11ኛው እዝ የጦር መሐንዲሶችና ስልጡን ተዋጊዎች የፈጠሩት የጦርነት ስልት ረቂቅ ነበር። የጥምር ጦሩ ጠላት ሳይገምተው ከተራራው ጀርባውና ከጎን በመምታት ጠላትን መውጫ እንዲያጣ አደረገው። የእግረኛ ተዋጊው በቁርጠኝነት ወደፊት ሲገሰግስ፣ የከባድ መሳሪያው ድምፅ የተራራውን ድንጋዮች ሲያናውጥ፣ የጽንፈኛው ኃይል መሪዎች ትዕዛዝ መስጠት እስኪያቅታቸው ድረስ በድንጋጤ ተዋጡ። የኢትዮጵያ መከላከያ ሰራዊት ሲቆጣ ተራሮች መንገዳቸውን ይለቃሉ፣ የሴራ ምሽጎችም እንደ ሸረሪት ድር ይበጠሳሉ። የወንጀል ጉዟቸውን በህዝብ ደም ሊያራዝሙ የተነሱትና በትናንትናው ታሪካዊ ውጊያ የቅጣት በትሩን ቀምሰው ወደማይመለሱት ዓለም የተሸኙት የቡድኑ ቁልፍ አመራሮችና ተዋጊዎች ዝርዝር እንደሚከተለው በታሪክ መዝገብ ላይ ሰፍሯል። አይናማው አንሙት ጥፋቱ ስልት ቀማሪ ዘመቻ መምሪያ አሳምኖ ባምሌ ወይም ኮድ 40 የዘመቻ መሪ ተመስገን ወርቄ መኮንን ኮድ 42 የቡድኑ የገንዘብና የፋይናንስ ደምስር ሽታውን በላይ ተስፋውን ዓለሙ ይበልጣል ተሰጉ በልስቲ ተናኘ ተሻለ ጌታነ ልየው ገነቱ ጌታውን ካሴ መካሻው የታለ ጌታቸው መንግስቴ በኮድ አጠራሩ 038 ተብለው የሚጠሩ 13 ተዋጊዎች ሲደመሰሱ አውግቸው ልየው ጌታቸው አለነ ደሳለው ጨመረ ኤርሚያስ ሞላ ሰው መሆን ታፈረ በለጠ ብርሃን ዘሪውን ሽባባው መዝገቡ አለ ዓለሙ ወንድዬ ኃይሉ አሻግሬ ተመስገን ታሌ ተብለው የሚጠሩ 12 ጽንፈኞች ደግሞ የጀግናውን ጦር የእሳት እራት መቋቋም አቅቷቸው ምሽጋቸው ፈራርሶ ቆስለው መማረካቸው ተሰምቷል። ይህ ውሎ የታሪክ ምስክር ነው። በደቡብ ወሎ መሃል ሳይንት ምድር ላይ የተነሳው የሴራ አቧራ በጀግኖቻችን የብረት ክንድ ዳግም እንዳያንሰራራ ሆኖ መክኗል። ኢትዮጵያ እናቶች በኩራት እልል የሚሉበት፣ የሀገር ወዳድ ልብ በደስታ የሚፈነድቅበት፣ ጠላት ግን አንገቱን ደፍቶ የሚረገጥበት ድል ተመዝግቧል። የ11ኛው እዝና የጥምር ጦሩ አባላት በደማቸው የጻፉት ይህ ገድል ለዘላለም በኢትዮጵያ ሰማይ ስር ሲያበራ ይኖራል። የዳቪንቺ ሞናሊዛ ለዓለም የምትሰጠው ዛሬም ድረስ ያልተፈታውን ያንን ምስጢራዊ ፈገግታ ነው። የኢትዮጵያ ወታደር ግን ለቀናት ሳይበላና ሳይጠጣ ከናፍርቱ በድርቀት ተሰነጣጥቀው በጦር ሜዳ መሃል ሆኖ ለሀገሩ የሚለግሳት ፈገግታ እውነተኛ መውደዱን የሚገልጽበት ነው። የሞናሊዛ ውበት በጸጥታና በምቾት አዳራሽ የተሳለች የብሩሽ ቀለም ነው። የጀግናው ወታደር ፈገግታ ግን በባሩዱ ጭስ፣ በደም አረፋና በሞት ፊት ላይ የተሳለ እውነተኛ የነጻነት ሞናሊዛ ነው። እርሷ በውበት ዓለምን ታስደምማለች። እርሱ ግን በቆራጥነቱ ዓለምን እያስገረም የሚገኝ ሕያው ስዕል ነው። ክሊዮፓትራ የሴትነት ግርማን ታሪክ መድረክ ናት። እውነተኛ ጀግኖችና ጊዜያዊ ማዕበሎች የሚፋለሙባት መድረክ። ባለፉት 8 የፈተና ዓመታት በኢትዮጵያ ሰማይ ስር የተነፈሱት የፖለቲካ ነፋሶች ተራ አልነበሩም። የጥንታዊቷን ምድር ትንሣኤና ታላቅነት የማይሹ የውጭ ተላላኪዎችና ታላላቅ ኃይሎች የሀገር ውስጥ ክፍተቶችን በመጠቀም የራሳቸውን አጀንዳ ለማስፈጸም መረባቸውን ዘረጉ። በዚህ መረብ ውስጥ የገቡት ፋኖች መንግስትን መፈታተንና የሀገርን የጀርባ አጥንት መስበር ዋነኛ ግባቸው አደረጉ። ነገር ግን የኢትዮጵያ መንግስትና ታላቁ መከላከያ ሰራዊት ይህንን ሴራ በዝምታ አልተመለከቱትም። የውጭ ኃይሎች የገንዘብ የዲፕሎማሲና የፕሮፓጋንዳ ድጋፍ የታከለበትን ይህንን ግስጋሴ አመድ ለማድረግ ሰራዊቱ የቁርጥ ቀን የብረት ልብሱን ደረበ። ይህ ጀግና ሰራዊት አስደናቂ ገድሎችን እየፈጸመ ሀገርን ለማጽናት ብርቱ ዋጋ እየከፈለ ይገኛል። መከላከያ በደቡብ ወሎ ላይ የፈጸመውን
የተሰኘውን የግንባር ውሎ ያቀረብንበት ትንታኔ ይህንን ይመስል ነበር። አሁን ደግሞ ህወሓት የተጨነቀበት ትግራይ አዲስ ተስፋ ያገኘችበት በጀነራል ጻድቃን የሚመራው ኃይል ትግራይን ለመቆጣጠር አዲስ የለውጥ ኃይል ማደራጀታቸውን የተመለከተ ጉዳይ የምናይበትን ሐሳብ እናነሳለን። እስከ ትንታኔው ፍጻሜ ድረስ አብራችሁን ቆዩ። ሚዲያውን ሰብስክራይብ፣ ትንታኔውን ደግሞ ላይክ እና ሼር ማድረጎትን አይዘንጉ። ከትግራይ ምድር የወጡ የቁርጥ ቀን ልጆች፣ ምሁራን፣ የሚዲያ ተጽዕኖ ፈጣሪዎችና የሲቪል ማህበራት በአንድ ጥላ ስር ተሰባስበዋል። የትግራይ የሰላምና የለውጥ ምክር ቤት በሚል ስያሜ ዳግም የተደራጀው ይህ ኃይል ሁሉን አቀፋዊ እይታና ቀጣይነት ባለው ስልታዊ ንቅናቄ ላይ የተመሰረተ በመሆኑ በጠመንጃ ፖለቲካ ብቻ ከሚያስበው የደብረጽዮን ቡድን እጅግ የላቀና አሸናፊ መሆን የሚችልበትን ሙሉ አቅም የታጠቀ ነው። በእውቀት በንቃትና በሰላም የተገነባ የህዝብ ማዕበል በጦርነት በድርቅና የታጠረን የሽፍታ ምሽግ በቀላሉ ያፈርሰዋል። በዚህ ደማቅ መድረክ ላይ በትግራይ ወታደራዊና ፖለቲካዊ መዋቅር ውስጥ ጉልህ ስም ያላቸው አመራሮች በሙሉ የአሮጌውን ህወሓት አስከፊነት ለዓለም አጋልጠዋል። ጀነራል ጻድቃን ገብረትንሳኤ ወቅታዊውን የዓለም አቀፋዊና ቀጠናዊ ሁኔታ በማንሳት የደብረጽዮን ህወሓት የፕሪቶሪያውን የሰላም ስምምነት በማፍረስ የውክልና ጦርነት ለመቀስቀስ እየሰራ መሆኑን በቁጭት ገልጸዋል። እያንዳንዱ ለውጥ ፈላጊና ሀገሩን የሚወድ ትግራዋይ ይህንን ቡድን ታግሎ ለማስወገድ መስራት ያለበት ወቅት አሁን ነው ሲሉ ተናግረዋል። የቀድሞ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የደብረጽዮን አስተዳደር የሽፍታ አገዛዝ ሲሉ ፈርጀውታል። ከቀድሞ የቲዲኤፍ እና የአሁኑ የቲፒኤፍ አዛዦች እንዲሁም ከ7 የፖለቲካ ፓርቲዎች ጋር በመሆን ይህንን ኃላፊነት የጎደለው ቡድን ለማስወገድ ቆርጠው መነሳታቸውን ገልጸዋል። ይህ አዲስ የለውጥ ኃይል በአሮጌ ህወሓት ላይ ፍጹም የበላይነትን እንደሚቀናጅ ጥርጥር የለውም። ምክንያቱም የለውጥ ኃይሉ የፕሪቶሪያውን የሰላም ስምምነት አጥብቆ የሚደግፍ በመሆኑ ከኢትዮጵያ ፌዴራል መንግስትና ከዓለም አቀፉ ማህበረሰብ ጋር ሙሉ ለሙሉ ሰላማዊ ትስስር አለው። የደብረጽዮን ቡድን በጥቂት ግለሰቦች እልህ ውስጥ ሲታጠር፣ ይህ አዲስ ምክር ቤት ግን የ7 የፖለቲካ ፓርቲዎችን፣ የሚዲያ ሰዎችን፣ የክህሎት ባለሙያዎችንና የሲቪክ ማህበራትን ያቀፈ በመሆኑ የትግራይን ህዝብ ልብ ሙሉ በሙሉ ማሸነፍ ችሏል። ዓላማው ሁሉንም ያካተተ አሳታፊ አስተዳደር መስርቶ ወደ ነፃና ታማኝ ምርጫ መሸጋገር መሆኑን በትግል ጉዞ ላይ የማይበገር የሞራል የበላይነትን ተቀናጅቷል። በአዲስ አበባ የተዘራው የሰላም ዘር የትግራይን ህዝብ ከሌላ ዙር እልቂትና ጦርነት የሚታደግ እውነተኛ የነጻነት ጋሻ ነው። የኢትዮጵያ መንግስት ለሰላም የዘረጋውን እጅ በመያዝ ይህ የለውጥ ኃይል የህዝብን ደም ለስልጣናቸው ማቆያ ከሚያደርጉ ሽፍቶች ምድርን ያጠራታል። አሮጌው ህወሓት በገዛ ጥፋቱና እብሪቱ ታሪክ ሆኖ ሊቀበር፣ አዲሱ የለውጥና የሰላም ምዕራፍ ዳግም በኢትዮጵያ ሰማይ ስር ደምቆ ሊበራ መቃረቡን ይህ መድረክ አረጋግጧል። ይህ ጉዞ ተራ የእግር ጉዞ አይደለም። የአስተሳሰብ የነጻነትና የሉዓላዊነት ጉዞ እንጂ። የትግራይ ወጣቶች ከአዲስ አበባ የተነሳውን ይህንን ሁሉን አቀፍና አሳታፊ የለውጥ ችቦ በመያዝ ወደ ትግራይ ከተሞችና ገጠራማ አካባቢዎች መገስገስ ጀምረዋል። ዓላማቸው ግልጽና የማያወላውል ነው። ወጣቱ ይህንን የህዝብ ጠጪና የፕሪቶሪያን የሰላም ስምምነት አፍራሽ ቡድን ከትግራይ የስልጣን ማማ ላይ ጠራርጎ ለማስወገድ በየደረጃው እየተደራጀ ይገኛል። ይህ የለውጥ ኃይል ከኢትዮጵያ ማዕከላዊ መንግስት ጋር በጋራ ለመስራትና ሰላምን ለማጽናት ባለው ጽኑ አቋም ምክንያት ከመንግስትም ሙሉ የሞራልና የስትራቴጂ ድጋፍ አለው። በሽፍቶች የሚመራውን አምባገነን መዋቅር በመስበር ሁሉንም ያካተተ ጊዜያዊ አስተዳደር መስርቶ ትግራይን ወደ ነፃና ታማኝ ምርጫ ማሻገር ተልዕኮ በትውልድ ጽናት ይፈጸማል። በአዲስ አበባ የተጀመረውና በትግራይ ወጣቶች ክንድ ወደ ሰሜን የሚገሰግሰው ይህ የለውጥ ጎርፍ አሮጌውን ህወሓት አመድ አድርጎ ለመበተን ጊዜ አይወስድበትም። የደብረጽዮን ቡድን በጥፋትና በብቸኝነት ጨለማ ውስጥ ሲሰምጥ፣ ይህ አዲሱ የለውጥ ጥላ ግን በትግራይ ወጣቶች ደማቅ ተሳትፎና በኢትዮጵያ መንግስት ስልታዊ ድጋፍ አሸናፊነቱን በተግባር እያረጋገጠ ነው። የለውጥ ወፎች ወደ ሰማይ እየበረሩ ነው። በትግራይ ምድር ላይም ዳግም ጦርነት ሳይሆን የሰላም የዲሞክራሲና የልማት ንጋት በይፋ ሊቀደድ ጥቂት ወቅቶች ብቻ ቀርተውታል። የዛሬን በዚህ ያበቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ
የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሹሪየስ ፔንትሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ